የቱርክ መንግስት በርካታ የመረጃና ደህንነት ሙያተኞችን በኢትዮጵያ ያሰማራ መሆኑ ተነግሯል። የቱርክ መንግስት በርካታ የመረጃና ደህንነት ሙያተኞችን በኢትዮጵያ ያሰማራ መሆኑን ተቀማጭነቱ በሀገረ ካናዳ የሆነው ትኩረቱን በኢትዮጵያ ሀገራዊና በአፍሪካ ቀንድ ቀጠናዊ ጉዳዮች ዙሪያ አድርጎ የሚሰራው ሆርን ፍሪኩዌንሲ ሚዲያ በትናንትናው ዕለትም ዘግቧል። ሚዲያው ለጉዳዩ ቅርበት ያላቸው የዲፕሎማቲክና የደህንነት ምንጮች ነገሩኝ ብሎ ይፋ ባደረገው መረጃ መሰረት የቱርክ መረጃና ደህንነት ባለሙያዎች ወደ ኢትዮጵያ በገፍ እየገቡና ለስለላ ተግባራትም ወደ ተለያዩ የሀገሪቱ ክፍሎች እየተሰማሩ መሆናቸውን አረጋግጫለሁ ብለዋል። ሰላም ጤና ይስጥልኝ ውድ በመላው ዓለም የምትገኙ የኢትዮ ቼክ ተከታታዮች እንዴት ቆያችሁን? ዛሬ በትንታኔ ዘገባ ቆይታችን የቱርክ መንግስት በርካታ የመረጃና ደህንነት ሙያተኞችን በኢትዮጵያ እያሰማራ መሆኑ ተነግሯል። በዚህ ጉዳይ ላይ አጠር ያለ ትንታኔ ዘገባም ይዘናል። አብራችሁን ቆዩ። የቱርክ መንግስት በርካታ የመረጃና ደህንነት ሙያተኞችን በኢትዮጵያ እያሰማራ መሆኑ ተነግሯል። የቱርክ መንግስት በርካታ የመረጃና ደህንነት ሙያተኞችን በኢትዮጵያ እያሰማራ መሆኑን ተቀማጭነቱ በሀገረ ካናዳ የሆነው ትኩረቱን በኢትዮጵያ ሀገራዊና በአፍሪካ ቀንድ ቀጠናዊ ጉዳዮች ዙሪያ አድርጎ የሚሰራው ሆርን ፍሪኩዌንሲ ሚዲያ በትናንትናው ዕለትም ዘግቧል። ሚዲያው ለጉዳዩ ቅርበት ያላቸው የዲፕሎማቲክና የደህንነት ምንጮች ነገሩኝ ብሎ ይፋ ባደረገው መረጃ የቱርክ የመረጃና ደህንነት ባለሙያዎችም ወደ ኢትዮጵያ በገፍ እየገቡና ለስለላ ተግባራትም ወደ ተለያዩ የሀገሪቷ ክፍሎች እየተሰማሩ መሆናቸውን አረጋግጫለሁ ብለዋል። ቀደም ብለው ወደ ኢትዮጵያ የገቡትን ጨምሮ ከሰሞኑ በብዛት ገብተዋል የተባሉት የቱርክ የደህንነት ባለሙያዎች ወደ ኢትዮጵያ የሚገቡት በቆጵሮስ ፓስፖርት መሆኑን በዘገባው ላይ የሰፈረው መረጃ አመልክቷል። የደህንነት ባለሙያዎቹ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች ማለትም በድሬዳዋ፣ በሐዋሳ እንዲሁም በናዝሬት ከተሞች ተደጋጋሚ መዳረሻቸውን እንደሚያደርጉ ሆርን ፍሪኩዌንሲ ከዲፕሎማቲክና የደህንነት ምንጮች ያገኘውን መረጃ መሰረት አድርጎም አስነብቧል። በቆጵሮስ ፓስፖርት ወደ ኢትዮጵያ ገብተው በአዲስ አበባ ከተማ ተሰማርተዋል የተባሉት የቱርክ የመረጃና ደህንነት ባለሙያዎች ማረፊያቸውን በመዲናዋ በተለየ ሁኔታ ቦሌ ሚካኤል ተብሎ በሚጠራው አካባቢ በሚገኙ ሆቴሎችና የእንግዳ ማረፊያዎች ማድረጋቸውንም ለማረጋገጥ ተችሏል። የደህንነት ባለሙያዎቹ ወደ ኢትዮጵያ የሚገቡት ለጥናታዊ ጽሑፍ ዝግጅት የተለያዩ የመንግስት ባለስልጣናትና ባለሙያዎችን ቃለ ምልልስ የሚያደርጉ ተመራማሪዎች እንዲሁም የመንግስት ፕሮጀክቶችን የሚጎበኙና የሚዲያ ሽፋን የሚሰጡ ጋዜጠኞችን ሆነው እንደሆነ ዘገባው ይፋ ያደረገው መረጃም ይጠቁማል። ይህን ተከትሎ ኢትዮ ቼክ ከጉዳዩ ጋር በተገናኘ ተጨማሪ መረጃ ማጣራት ያደረገ ሲሆን የቱርክ መንግስት የነጻ ትምህርት ዕድል ከሚሰጣቸው ኢትዮጵያ መካከል ለመረጃና ደህንነት ስራ እንደሚመለመል ለጉዳዩ ቅርበት ያላቸው ምንጮች ለመጽሔታችንም ገልጸዋል። እነዚህ ለቱርክ መንግስት የመረጃና ደህንነት ስራዎችን እንዲሰሩ የሚመለመሉ ኢትዮጵያውያን በቱርክ ሀገር የሚከታተሉትን ትምህርትና የመረጃና ደህንነት ስልጠናቸውን ሲጨርሱ በኢትዮጵያ ዩኒቨርሲቲዎችም የጥናትና ምርምር ተቋማት እንዲሁም በተራድኦ ድርጅቶች ውስጥ እንዲሰማሩ እንደሚያደርግ መረጃውን ያደረሱት ምንጮች አክለውም አስረድተዋል። ዓለም ላይ ካሉ ተጽዕኖ ፈጣሪ መሪዎች አንዱ እንደሆኑ የሚነገርላቸውና በኦቶማን ዘመን የነበረውን የቱርክን የቀድሞ ገናናነት ለመመለስ እየሰሩ ነው የሚባሉት ፕሬዝዳንት ሬሲፕ ጣይብ ኤርዶጋን የጂኦፖለቲካዊ ፍላጎቶቻቸውን ለማሳካት እስልምናን ዋነኛ የውጭ ግንኙነት ፖሊሲ ማዕከል ማድረጋቸውን በርካታ የዓለም አቀፍ ግንኙነትና የአካባቢ ጥናት ተንታኞችም ሲናገሩ ይደመጣሉ። ለምሳሌ ያክል በለንደን ሜትሮፖሊታን ዩኒቨርሲቲ የፖለቲካና የዓለም አቀፍ ግንኙነት መምህርና ተመራማሪ የሆኑት አህመድ ኤርዲ በፈረንጆቹ አቆጣጠር በጥቅምት 2024 በለንደን የምጣኔ ሀብት ትምህርት ቤት ድረገጽ ላይ ትራንዚሽናል ስቴሽን ኦፍ ቱርኪሽ ኦፍ ኢስላም ናቪጌቲንግ ግሎባል ኢንፍሉዌንስ ኦፍ ትሩ ዘ ፌስ በሚል ርዕስ ያወጡ ጽሑፍ ኤርዶጋን እስልምናን የውጭ ግንኙነት ፖሊሲያቸውን ቀዳሚ ማጠንጠኛ ማድረጋቸውንም ያትታሉ። ከዚሁ ጋር በተገናኘ በሶማሊያ ከዓመታት በፊት ተከስቶ የነበረው ከባድ ረሃብ ተከትሎ ፕሬዝዳንት ኤርዶጋን የቱርክ ጠቅላይ ሚኒስትር በነበሩበት ሰዓት በፈረንጆቹ 2011 ሶማሌን በመጎብኘትና ለረሃብ ለተጋለጡ ሶማሊያውያን አስቸኳይ የሰብአዊ ድጋፍ በማድረግም በምላሹ በሞቃዲሾ ከተማ አቅራቢያ ካምፕ ቱርክ ስም የተሰኘ ግዙፍ ጦር ሰፈርና ወታደራዊ ማሰልጠኛ መገንባት መቻላቸውም ይታወሳል። ከዚህ በተጨማሪ በኦቶማን ጊዜ በቱርክ ግዛት ስር የነበረውን የሱዳን ዙአኪን ወደብ ለማልማት በፈረንጆቹ 2017 ዓመተ ምህረት ኤርዶጋንና የቀድሞው የሱዳን ፕሬዝዳንት ኦማር ሐሰን አልበሽር ከግማሽ ቢሊዮን ዶላር በላይ የወደብ ልማት ስምምነት ተፈራርመው እንደነበርም አይዘነጋም። ስምምነቱ በሱዳን የተከሰተውን አብዮትና የእርስ በርስ ጦርነት ተከትሎ ተፈጻሚ ሳይሆንም ቀርቷል። እስልምና ለውጭ ግንኙነት ፖሊሲ ማስፈጸሚያ መሳሪያ ከምትጠቀመውና በርካታ የመረጃና ደህንነት ባለሙያዎች ወደ ኢትዮጵያ እያስገባች መሆኑ ከተነገረላት ቱርክ ጋር በተገናኘ በተለያየ ጊዜያት በኢትዮጵያ
በኢትዮጵያ በሚከሰቱ ሃይማኖት ተኮር ውጥረቶች ጣልቃ እንደምትገባ በርካቶች አስተያየታቸውን ሲሰጡ የሚስተዋል ሲሆን ከዚሁ ጋር በተገናኘ ሀገሪቷ ባለፉት ጥቂት ዓመታትም በኢትዮጵያ ውስጣዊ ችግሮች ዙሪያም ስታራምድ የነበረው አቋም ሁነኛ ማሳያ ተደርጎም ይወሰዳል። ከዚህ ጋር በተገናኘ የቱርክ መረጃና ደህንነት ባለሙያዎችም በብዛት ወደ ኢትዮጵያ መግባታቸው ቀጠናዊና ጂኦፖለቲካዊ ፍላጎትን በሃይማኖት ተኮር የውጭ ግንኙነት ፖሊሲ ከማስፈጸም ጋር የተገናኘ አንደኛው ምክንያት ሊሆን እንደሚችል ሆርን ፍሪኩዌንሲ ካወጣው መረጃ በመነሳት መላምትን ማስቀመጥም ተችሏል። በሌላ በኩል ደግሞ በአፍሪካ ቀንድ በዋናነት በኢትዮጵያ በኤርትራ በራስ ገዟ ሶማሌላንድና በሶማሊያ መካከል ያለው ግንኙነቶችን ተከትሎ ከቅርብ ጊዜ ወዲህ እየታዩ ባሉ ቀጠናዊ ለውጦች ምክንያትም ቱርክ ባላንጣይ ከምትላቸው እንደ እስራኤልና የተባበሩት አረብ ኤሚሬቶች ካሉ ሀገራት ጋር ካላት ጂኦፖለቲካዊ ሽኩቻ ጋር በተገናኘ የመረጃና ደህንነት ባለሙያዎቿን በኢትዮጵያ ልታሰማራ እንደምትችልም ይገመታል። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና ትንታኔ ዘገባችን የተከታተላችሁትን ይመስል ነበር። በሌላ የመረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ በእኛ በኩል ጤና ይስጥልኝ።